በለው ዛሬ ነው ጉዱ። ወይኔ 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 ሩት ወይኔ መናጽር ወይኔ ጸግሽ መናጽር እኮ በመቶ ብር አከራይተሽ እንግዲህ መከራ በለሽ። ወይኔ ሩትዬ መናጽሩ ማን ገዛሽ ግን? ወይኔ ይሄ እኮ የጸግሽ መናጽር እኮ ነው። ደግሞ አርተፍሻል ማአት ደግሞ ሁለት መቶ ገዝተሽ አንገትሽ ሞልተሻል። መብሩክ መብሩክ። የሆነ ቃ ይዘህልና እሷን እናውራት። ችግር የለም። እኔ መላላክ ብርቅ አይደለም፣ እላክልሃለሁ። ይሄ ከኔ ክብሬ አይቀንስም። ምን ላምጣለህ? ሱቅ ማስቲካ ይዘህልኝ ወጣ በል። ከልብህ ፈልገው ነው? ከልብ ፈልጌ ነው። በላው ጠጣው ምን እያደረከው ነው? በላው ጠጣው ጠጣው። ወደ ጉዳያችሁ መግባት ትችላላችሁ። እኛ እንደዚህ ስንለፋለፍ ከእናንተ ጋር ስንዘባናል እኮ ወደ ጉዳያችን እንድንገባ እናቃጥለው ጊዜ የለንም። እሺ አንድ ነገር እንገርሻ። ወደ ጉዳያችን እንድንገባ መጀመሪያ ደውለህ የጠራህን አንተ ነህ። ሰው ጉዳይህን ጨርሰህ እንሂድበት። ፕሊስ ከእናንተ ጋር የምንጋትትበት ታይም የለንም። ነው ይሄ ፓርላማ ወይ ምን አውቃለሁ ታዲያ። እኔ ለምን 10 ጊዜ ስደውል እያየህ ነው እንዴት እየሆነ እንደነበር። በጥብቅ ነው ፈልገሽ ዛሬ ላይ በጣም ሲቆይ ጉዳይ ፈልግሻለሁ ነው ራስሽ ላይ እና እኔ ደግሞ ከሱ ጋር ያለኝ ነገር ታውቃለህ። ያን ነገር ይጨርስ የኔ አበባ ነሽ የምወድሽ። አይ አንድ ነገር ግን ልንገርህ። ሰጠኝ መጀመሪያ ደረጃ ማለት ነው የመጣችበትን ነገር ማሳካት አትፈልጉም እንዴ? እናት ስማ ማለት ነው ሩት ፍቅር በደስታ ኖር ካንቺ ጋራ እንደኔ ካረገሽ ትዝታ ካለብሽ ነይልኝ የኔ አካል መስኮርኮር ብለሽ ኖራ መስኮራ ኮርኪ ስላለኝ አንቺው ነሽ ሱሴ ድብቅ አመሌ ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ሰላም ጤና ይስጥልኝ። ውድና የተከበራችሁ የወርቅዬ ወላይቷ ንግስቷ ቤተሰቦች እንዴት ናቸው? አማናችሁ አለው እስኪር ይመስገን። ዛሬ የአብሪሽ ቪዲዮ አይቻለሁ። አብሪሽ አንተ ምን ፍቅሬ ለአንተስ ጊዜ ማሳለፊያ ናት እንዴ? ከሩታ ጋር እልህ ከሩታ ጋር ሲፎካክር ነው እንደ አንተ ፍቅር የምትፈልገው? ከሩታ ጋር ስትፎካክር ጊዜ ነው አንተ ፍቅር የምትፈልገው? ከሩታ ጋር ሰላም ስትሆን ፍቅርዬን ዘውላ አታያትም። ከዛ ደግሞ ከሩታ ጋር ጥላቻ ሲኖር ወደ ፍቅር ትመጣለህ፣ ደግሞ ሌላ ወጥተዳለህ። ለአንተስ ፍቅር የጊዜ ማሳለፊያ ናት? ለአንተ ፍቅር የጊዜ ማሳለፊያ ናት? እስቲ ይሄን ንገረኝ በእናት። ለአንተ ፍቅር የጊዜ ማሳለፊያ ናት? አንተ ከሱ ጋራ እሊው ስትገባና አንተ ከሱ ጋራ ሌላ ነገር ውስጥ ሌላ ትርጉም ውስጥ ገብታችሁ ወላ ከሩታ ጋራ ሌላ ነገር ውስጥ ገብታችሁ ከጨቀጨቃችሁ ከይን ደግሞ ብቅል ለማውጣት ፈልጋችሁ እሊው ውስጥ ስትገባ ሳት ነው ለአንተ ፍቅር የምትታየው? ለዛ ሳት ብቻ ነው ለአንተ ፍቅር የምትታየው? ሌላ ጊዜ አትታይም። እስቲ ንገረኝ በእናትህ፣ አስረዳኝ በእናትህ። አንተ የሆነ ነገር ስትሆን ብቻ እንደ ለአንተስ ፍቅር የምትታየው? ካሁን ቀድመክ ደግሞ ዴና ቪዲዮ ወደ አንተ ቤት ትለቃለህ። ቀድመክ ዴና ቪዲዮ ወደ አንተ ቤት ትለቃለህ። ቀድመክ ወደ አንተ ቤት ቪዲዮ ትለቃለህ። ደግሞ እርሾም ለፍቅር የቤት ትለቃለህ። ምን አይነት አስመሳይ ሰው ነህ? ምን አይነት አስመሳይ ሰው ነህ? እሷ ራሱ ከብት ናት እንጂ እሷ ራሱ ከብት ናት፣ ከከብትም ከብት ናት። ባለፈው ጉድ እንደፈለክ አድርገክ በኋላ ይቅርታ ሰዓት ጠይቅ፣ በዛው ጠብተክ ታርቅ ያለ ብለክ ሚዲያ ለማተክ ማናገር ማለፈለፉ እዚህ ጋር አንተ ለሷ ጊዜ ማሳለፊያ ናት? እሷ ለአንተ ጊዜ ማሳለፊያ ናት ወይ? እስቲ ይሄን ንገረኝ። እሷ ለአንተ ጊዜ ማሳለፊያ ናት ወይ? አንተ በቀራ እኮ ነህ፣ ደፋር ነህ። ጌታ ክርስቶስ በጣም ደፋር ነህ። ላንተስ ከዛ ደግሞ ፍቅር ያምርባታል፣ እንደዚህ ሆነባታል። ድሮም አምርባታል። በጣም ቆንጆ ናት፣ በጣም ቆንጆ ናት። ካንተ ጋር ስትገናኝ ብቻ ሳይሆን በፊትም ቆንጆ ናት፣ ውብ ናት፣ ልዕልት ናት። ሌላንተ መልኩ እንኳን ተው፣ አነጋገሩ ራሱ ይበቃታል። አንተ ብቻ ማን ነው ብቻ የምታገኘው? አንተ ማስለውንክ ነው ከሱ ጋር ጥላቻ ሲኖር ብቻ ነው እንደ ፍቅር የምታገኘው። ሁለተኛ ደግሞ ትላንትና አንገት ላይ የኡሩታ ስምና ያንተ ስም አድርገን ነበርክ። ዛሬ ደግሞ መስቀል ቀይረ መጣክ። ምንድነው? ማን ነው የምትሻወደው? ፈጣሪ ነው የምትሻወደው? ህዝቡ ነው የምትሻወደው? ደግሞ ተመልካች ነው የምትሻወደው?
ቤተክርስቲያን ነው የምትሸውደው? ማን ነው ቆይ የምትሸውደው? ትላንትና እዚህ ሰሞን የሩታ ስምና ያንተ ስም አድርገህ ነው የምትዞረው። ዛሬ ደግሞ መስቀል ይዘህ መጣህ። ምን ማለትክ ነው? ምንድነው አንተ? ቆይ አንተ ምንድነው ያንተ? ቆይ እምነቱ ምንድነው? ቆይ ላንተስ እምነቱ ላንተስ ቆይ ምንድነው? እምነት የለውም አክል አንተ እኮ 6 ነህ። አንተ 66 እንጂ እኮ ትክክል ኖርማል እምነታዊ ሰው አይደለም አንተ። እውነተኛ ትክክል እምነት ላንተ የለም። ቀጥል። ለማንኛውም ቪዲዮ እንስማ አብረን። እሺ መጥቼላችኋለሁ ፋሚሊዎቼ። ዛሬ ተመልሼ ስመጣ ደስ በሚል ሪላክስ አስቸኩላችሁ የጠራችሁ ለምንድን ነው? በጣም አልደከመህም እንዴ? እሺ ለማንኛውም ዛሬ ጠራናችሁ ማለት ነው። እኔና ፍቅር ከጠዋት ጀምሮ እዚህ ግቢ ውስጥ ስንዝናና ፈታ ስንል ጁስ፣ አትክልት የፈለግነውን ነገር ስንጠጣ ስንበላ ነበርና ከፍቅርዬ ጋር ደከመንና ሱቅ ሚላከን አጣን። እሷ ታጣልሽ ጁስ ነገር ለስላሳ ይሻላል። ጁስ ከምደጋ ማስተካላኮ እንደምን ሚስቃውን ማስተካላኮ አይደለ? ኦኬ አንተ ማስተካ ይዘህልና ብር ይዤ ነበረ። ጥርሴስ ልማዱ ነው። ሆዴን አታስቀዋል ያገሬ ሰው። ምን ለማለት ፈልገህ ነው? አንተ ማስተካ ይዘህልና እንዴ? አልገባኝም። ያለነው እኮ መላክ ነው። ጥርስህን የሚያስቅህ ጥርስህ ለምዶ ሆድህን የሚያስቅህ። አይ ታዩ እናትዬ ቆይ ተረጋጊ። ላልተማረ ሰው አሁን ምን እንደሆነ ቦራ አይደለም ያላችሁት። በነገራችን ላይ የምታደርጉት ነገር ሁሉ ማለት ነው ቦራ መስሏችሁ ነው የመጣችሁ ያላችሁ የመሰላችሁ። እሺ ለማንኛውም ወንድሜ አንተን አንድ ጊዜ የሆነ ዕቃ ይዘህልና እሷን እናውራት። አንተን ሱቅ እንላክ። ችግር የለም። እኔ መላላክ ብርቅ አይደለም። ላክ እንዲህ የከለላት ነበር እሱ ማለት ነው። ቆይ ማብራሪያ ይስከክ ማብራሪያ ይሰጣ ነው። ያስተህ መግለጫ አይደለም ማለት ይሄ። እሺ ለማንኛውም ጥርስ ያምራል። በደንብ መሳቅ ትችላለህ። ያኛው የዛኔው እየቀለድክበት ከሆነ ለሴት ልጅ ክብር ሲኖር የዛኔ ይገባል። ኦኬ ከዝናብ የተከላከልክላት ነበር እንዴ? ነገር ጃኬት ማለት ነው። አውራ አሁን ቀጥል። በነገራችን ላይ ውስጥ የሌለውን ነገር ስታደርግ አያንበብህ። ውስጥ የሚኖር ውጪም ግን ፀሐይ እንዳይመታ። እሳም ትክክል ነክ፣ በጣም ትክክል ነክ። ጌታን አደነኩብክ። በጣም ጀግና ነክ። ውስጥ የሌለ ነገር ማድረጉ ትርጉም የለም። ትክክል ነክ። ውስጥ የሌለ ነገር ማድረጉ ምንም ትርጉም የለውም። አብኮርስ ትክክል ነክ። መቶ በመቶ ልክ ነው ያልከው። ለምን ብትል ለእሱ ጋር ጥላቻ ሲኖር ብቻ ነው እሱ ፍቅር የሚፈልገው። ጥላቻ ሲኖር ብቻ ነው ፍቅር እሱን የሚፈልገው። ጥላቻ የሌለ ሰዓት ፍቅር ዞር ብሎ አያትም። ትክክል ነህ አንተ ያልከው ማለት በጣም 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 አድንቃለሁ። ጌታን አድንቃለሁ። ጀግና ነህ፣ ልክ ነህ። ለሰው ልጅ ጅብ አቤቢ ስታደርግ አያንበብህ። ውስጥ የሚኖር ውጪም ግን ፀሐይ እንዳይመታብኝ አያገባም። ዋና መማራችን ነው። ዋና እንድትማሩበት። አንተ ስታደርግ አስረዳህን፣ አሪፍ ነው። ስለዚህ ይጠቅማል ነገር እንዲህ ልበል ግን ከዚህ ላይ መቤት አልፈልግም። ለምንድን ነው ደግሞ ያስገኝ የሚሄድ ፈልጋለሁ ምን ማለት አላማቸው ጋር እኔ ራሴ ጊዜ ማቃጠል አልፈልግም። ስንት ነገር ትቼ እንደመጣሁ ታውቃለህ። ይገባኛል። አላማቸው አንተን ሱቅ መላክ፣ እሷ ደግሞ አሳ እንድታወጣለን። ስነስርዓትን ያዝ። እንደዚህ እንደ እድሜ አውራ ማለት ነው። እኔ እኮ ከመጀመሪያውም ነግሬሃለሁ። በነገራችን ላይ ሁኔታችሁን አይቼ ማለት ነው ቦራ የህፃናት መዋያ ያላችሁን የመሰለኝ ከመጀመሪያው። ለማንኛውም ማለት ነው አሁን እኮ አንተ ቀለል አድርገው ችግር የለውም እላካለሁ ብለሃል። እላካለሁ ችግር የለም። ይሄ ከክብር የሚቀንስ ነገር የለም። በልጅ እግር ሮጥ ብለናል። አቤት በቃ ይሄ ለእናንተ በጣም እውቀት ነው የሚመስላችሁ? አቤት እውቀት፣ አቤት እውቀት እንደዛ ነው የሚመስላችሁ? ለእውቀታችሁ ሞልቶ ፈሰሰ ቦራ። የምር እንደዚህ አይነት እውቀት እኔ አይቻልም። ይህ የመነጠቀ ነው። የመነጠቀ ብቻ ሳይሆን ከሌላ ፕላኔት የመጣ ከሌላ ፕላኔት አይቻልም። አሁን አላማችሁን አሳካችኋል እንሂድ ወይስ ምንድን? ገና ምንም ነው። ኦኬ ለእኛ አላማ ለማሳካት እየረዳህን ነው። አዎ ውለታ በዛብን። ይሄ ያጨበጭባል። እውነት ውለታ እኛ ውለታ ዝም ብለን እንትን አንልም። በስተማሪያዎች አንደኛ የውሸት አትሳቁ። ከልባችሁ እያለፍክ ያለው አንተ ነህ። አትጥራኝ፣ አትደርስብኝ አልኩህ አይደለ? ለምን ጠራኸኝ እንዴ? ለምንድን ነው አልገባኝም። እኔ ለምንድን ነው የምትከተለኝ?
የምትለኝ ሁልጊዜ? እኔም አይጠራውሽ ሰው እኮ ሲታወቅ እኮ መተው ነው ያለብህ አይደል እንዴ? ሁሌ መጃጃል፣ ሁሌ የሆነ የማይሆን አስተሳሰብ ማሰብ፣ ወር ደግሞ ይሄ ምንድን ነው የሚባለው ማይሆን ሀብት ለማሳየት ለምን ትፈልጋለህ? ለምን ነው የሰዎችን ትኩረት ለመሳብ የምትፈልገው? አልገባኝም። በስነ ስርዓት እያናገርኩ ነው። ወደዛ ልቀቀኝ፣ በጠፊ እንዳላላጋሽ ስነ ስርዓት እሷንም ልደግምልህ እችላለሁ። አይገርምህም? አይገርምህም? ቆመን ነው እያወራን ያለ ነው። ቆመን እያወራን ነው ያለ ነው። እንዳንተ አይነት የቆሸሸ እጅ እንዲነካኝ አልፈልግም እኮ። ታዲያ እንዲህ አይባልም። እንዲህ ማለት ምን ማለት ነው? እንዲህ ማለት ነው። የምር አጫውቀሽዋል። የተማሪ ግደልግ እኮ አላማቸው ያህል እንጂ መጀመሪያ መምጣት የለብንም። ይሄ ፓርላማ ውይይት ነው። ምን አውቃለሁ ታዲያ እኔ ለምንድን ነው 10 ጊዜ ስደውል እያየህ ነው እንዴት እየሆነ እንደነበር። በጥብቅ ነው ፈልገሽ ዛሬ ለአስቸኳይ ጉዳይ ፈልግሻለሁ ላውራሽ ፈልገሽ ምናምን። እኔ ደግሞ ከሱ ጋር ያለኝን ነገር ታውቃለህ። ያንን ነገር የእኔ አበባ ነሽ የምወድሽ። አንድ ነገር ግን ልንገርህ፣ እንዴ መጀመሪያ ደረጃ ማለት ነው የመጣችሁበትን ነገር ማሳካት አትፈልጉም እንዴ? አሳካንላችሁ እኮ ና እሺ፣ ጠጋ ብላ አውራኝ ና እዚህ ጋር የምር ና። አንደኛ እንደ እድሜህ እየሆንክ አይደለም። እሺ አንድ ነገር ልንገርህ ግን ምን አለ መሰለህ የሚያውቀው ራሱ ተልካሻ ነው ማለት ይችላል። አንቺ እኮ በቃ ለነገሮች ሁሉ መልስ ማታጪ ሰው ብትኖሪ አንቺ ነሽ። የምሬ ነው ና እየደከመኝ ስለሆነ ማለት ነው። ይሸከሙ እነሱ ይሸከሙኝ እንጂ አንቺ ለምን ደግሞ ትሸከም? ይሸከምህ እሱ አንተ ናት ትሸከምኝ። ምን ነው ጊዜ ጥቅም ከማይ ይሸከምሽ ቀድሞ ነይ በቃ አንቺን እሸከምሻለሁ። እሺ ተሸከም በቃ ያስቀድምሽ እናት ስማ ማለት ሩት እሺ ሮጣ ተሸክማት ይዛት ና ቶሎ በል እኛ እንደዚህ ማስቀደም አልገባኝም። እኔ አልሄድም እሱ ጋር አልሄድም እያልኳት እሷ ናት አክብራ የመጣችው። እናመሰግናለን። እሱ ብዙ ነገር የመሸከም አቅም አለው እና ትዕግስተኛ ነው ይባላል ልጁ። ሁለታችንን የሚሸከመን ካሜራማን እና ሆነ ተቀርጸናለን። ይሸከመን ዛ ተሸከመን እንደ ብሩ ታይ ነው መጀመሪያ ኪሎን እየመዘነ ነው በአይን ቃል አጣሁላችሁ። ባይዘው ማለት ነው ነግራችሁ ግራ ገባኝ። ቃል አጣልን እኛ ቃል የሚገኝልን ልጆች ቃል አጣሁልሽ የኔ ስጦታ ሰርቶሻል ጌታ። ታችሁ ደግሞ ኪዝ የመጣሽ መባል እንኳን አልነበርኩም። ዛሬ ያው እንግዲህ አንተ ፊት ለፊት ቆሜ ተባልኩኝ። ችግር የለም በዚህ ዓለም ስንኖር ብዙ ነገር ያጋጥማል። ልጄ ስማኝ፣ አይ በዚህ ልክ ማለት ተንቀለቀላችሁ ምንድን ነው? ሰከን በላ ሰከን ብዬ ላውራ እኮ ተረጋጋ። ሰከን ብያለሁ። ከመጀመሪያው እንዴት ትስቃላችሁ ምናምን ውሃ ውስጥ ሊሞት እንትን እንዳለ ትንቦራጨቃላችሁ። የስንት ዓመት ልጅ ነው ግን? ምን እንዳየሁበት ታውቃለህ? ካሳ ጋር ኖሯል። ያረጀ